ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲያላችሁ እሞኝላችኋለሁ። ቤስት እስከሆን ሁሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁት 3000 ላይክ እንድትጎጩን በተሰና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣነው አስቴር በዳኔ ነው። አስቴር በዳኔ ሰሞኑን እጅግ በጣም አስጸያፊ የሆነ ንግግር ተናግራለች። እሱ እኔ ምንም የገባኝ ነገር የለም። እናንተ እንድታስረዱኝ ሐሳቡን ሰምታችሁ ለኔ ደግሞ ታስረዱኛላችሁ። ትልልቅ ጦርነቶችን ያስነሳው ነገር እሺ፣ አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ አገሪቱ ላይ ደም መፋሰስ የመጣበት ምክንያት የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነው ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። አይኮረፋም ነበር ፌደራሊስቶች ያወሩ ነበር። እሺ፣ አሁን ከረፋት ግን ለካ መሬት ላይ ያለው ሀቅ ይሄ ነው። መሬት ላይ ኮረፋት እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። እሺ፣ ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ። እሺ፣ አሁን ምንም ችግር የለም። እኔ ኢትዮጵያ ውስጥ ያላችሁ ግለሰቦች የሚጎርመኝ ነገር አንድ ነገር አለ። መናገር ትፈልጋላችሁ፣ መልሳችሁ ደግሞ ትሽኮረመማላችሁ። ድሮ ጩጬዎችንን ማዘር ስትናገር ጣጣ አርጎ ሽንቁቅ ምትል ነገር አለ። ልጆች አሁን ይፈሱና መልሶ ሽንቁቅ አርጎ ፈስ ለመያዝ የሚሯሯጣል። መናገሩ ከፈለግ ተናገሩ፣ በቃ አትፍሩ። አስቴር በዳኔ ምንድነው መናገር የፈለግሽው? የሆነ ብሔር የሆነ ሃይማኖት አትሽኮረመሚ። ምንድነው የፈለግሽው? የሆነ ብሔር የሆነ ሃይማኖት ተናገሩ። ሃይማኖቱ የትኛው ሃይማኖት ነው? ኢትዮጵያ የኔ ሀገር ብቻ ነች ብሎ የነበረው ሃይማኖት የትኛው ነው? መረጃ አለሽ? ማስረጃ አለሽ? ወይስ የጀበና ቡና የመንደር ወሬ ሰብሰበሽ ነው ይዞሽ የመጣሽው? የትኛው ብሔር ነው ኢትዮጵያ ውስጥ ወርቅ በወርቅ ሲያጌጥ በአልማዝ ሲያጌጥ በሌላው ደምና ላብ ላይ ሲንዶላቀቅ የነበረው ብሔር የትኛው ነው? አትፍሩ። መናገር ስትፈልጉ ቀጥታ ፈልግ ተናገሩ። መናገሩን ትፈልጋላችሁ፣ ማስፈራራትም ማቆርሸትም ትፈልጋላችሁ፣ መልሳችሁ ትፈራላችሁ። እና ሌላ ደግሞ ትዕግስት የሌለው ምሕረት የሌለው የተቆጣ ትውልድ ተነስተው እየተበቀላቸው ነው፣ እየጨረገዳቸው ነው። የትኛው ብሔር ነው ጨርጋቸው? የትኛው ብሔር ነው በቀለኛው ብሔር? የትኛው ብሔር ነው? ተናገሩ። ያው የፈረደበት ከአማራ ከኦሮሞ አታልፉ መቼም። ያው ትንሽ ብታልፉ ወደ ትግራይ ብትሄዱ ነው። የትኛው ነው? አትፍሩ። መናገር ፈልጋቸዋል አይደል? ይሄ ብሔር ይሄ ሃይማኖት አትፍሩ። መሸማቀቅ፣ መደንገጥ፣ መልሶ መንቀጥቀጥ ተናገረው። እኛ እስከምናውቀው ድረስ አሁን ኢትዮጵያ ውስጥ በቀል ላይ የተሰማራ ብሔር የለም። የኦሮሞ ገበሬ፣ የአማራ ገበሬ፣ የትግራይ ገበሬ በቀሉ ኑሮ ላይ ነው፣ ድህነት ላይ ነው። ለልጆቹ አርሶ አርሞ ኮትኮቶ ፍሬ አፍርቶ ልጆችን ሆድ መሸፈን፣ ማብላት፣ ማጠጣት፣ ማስተማር ላይ ነው ያለ የትኛውም ብሔር። እኛ እስከምናውቀው የጠገቡ ይኖራሉ። እንደኛ በየሚዲያ እየመጡ ቅርሻት የሚተፉ የጠገቡ አንዱ ተነስተው እንዲበቀለው የሚሯሯጡ ግለሰቦች ይኖራሉ። የትኛውም ብሔር ምስኪን የኦሮሞ ገበሬ፣ ምስኪን የአማራ ገበሬ፣ ምስኪን የትግራይ ገበሬ ኑሮን ለመበቀል ኑሮን ለማሸነፍ ህይወትን ለማሸነፍ ለልጆቹ ጫማና ሱሪ ልብስ ለመቀየር ትምህርት ቤት ደብተር ለመግዛት ከድህነት ጋር ነው በቀሉ ያለው። እየተንከራተተ እየለፋ እየደከመ ያለ የሆነ ብሔር እየተበቀለ ነው። መሬት የለው ማለት የትኛው ብሔር ነው ኢትዮጵያ ውስጥ እየተበቀለ ያለው? ችግር ከሆነ ለሁሉ ነው። ድሎት ከሆነ ለሁሉ ነው። ሰላም ማጣት ከሆነ ለሁሉ ብሔር ነው እንጂ የሆነ ብሔር በጣም በሰላም እየተሞላቀቀ እየተንደላቀቀ እስቲ ደግሞ ማንን ልበቀል ማንን ልጨርግድ ያለ ብሔር የለም ኢትዮጵያ ውስጥ። ምንድነው የምትተፉት? ሚዲያ ላይ እየመጣችሁ የምትተፉት ምንድን? እርስ በርስ ህዝብ እንዲጨራረስ እልቂት እንዲመጣ እከሌ ሃይማኖት ጎላህል፣ ገድለዋል፣ አሳደዋል። አሁንም አንተ አሳደው ግደለው፣ ጨፍጭፈው። የኔ እናት እንዲህ አይነት እልቂት ከመጣ 10 ሞት የለም። ሁሉም ተያይዞ ወደ መቀመቅ ነው የሚገባው። እንደኔና እንዳንቺ ከፊት ለፊት ወሬ ሲፈጩ ሲከኩ ሲያቦኩ ሲጠፈጥፉ የነበሩ ሰዎች መጀመሪያ ምን ሞትኛል እውቅ። ይሄ ወሬው እንዲህ ኢራኖችን አታይም? ኢራኖች ዛሬ ኒኩለር ከታጠቀችው አሜሪካ፣ ኒኩለር ከታጠቀች እንግሊዝ፣ ኒኩለር ከታጠቀች ፈረንሳይ ከመላ አውሮፓውያን ጋር እየገጠመች ያለችው ኢራን እኮ ኒኩለር ተመትቼ ተርፋለሁ ብላ አይደለም። ተያይዘን እንጠፋለን። ለምን? ሞት የለም። ሞት 50 ሞት 90 ሞት የለም። ሞት አንድ ነው። እና ክፉ ቀን አይምጣ። ሁሉም ሰው ተስፋ ሲኖረው ለመኖር ሲጓጓ ነው ሰው የሚፈራው። አሁን እኔና አንቺ የምናወራ አይነት የእልቂት ነገር ከመጣ ማንም ለማንም ወደኋላ አይልም። እኮ ገለዋልና አሳደው ያለ ምህረት እኮ ነው አሁን እያለች ያለች።
ማን ነው ያለ ምህረት የሚያሳደድ? ማን ነው ገዳይ? ማን ነው አስገዳይ? ሁላችንም በሞከራ ፎክተን የኖር ነው። እዚህ ሀገር ተሰቃይተን የኖር ነው። አምባገነን መሪዎች መጥተው እንደሆነ ጦርነት መጥተው እንደሆነ እኩል ነው የተካፈል ነው። ዘመነ መሳፍንት የአማራ ህዝብ 400 ዓመት እርስ በርስ በነበረው እልቂት ገበሬው ነው የተጎዳ፣ ገበሬው ነው የሞተ፣ ገበሬው ነው ደም የፈሰሰ፣ ብዙ ዋጋ የከፈለ ህዝብ ነው። መሪዎች ጥሩ ከሆነ አገር ጥሩ ይሆናል። መሪዎች ጨቋኝ ከሆነ ለሁሉ ነው ጨቋኝ የሚሆነው። ጨቋኝ መሪዎች ኢትዮጵያ ውስጥ ብቻ የለም። የሆነ የጀበና ቡና ቁጭ ብላችሁ ተረት የመንደር ተረት ታሪክ ይመስላችኋል። አሜሪካ የጨቋኞች አገር ነበረች። ሴት ልጅ ትምህርት ቤት ዩኒቨርሲቲ ገብታ እንዳትማር ይከለክሉ ነበር። አሜሪካ ነች። አንብቡ፣ ጻፉ፣ ተነሱ ከዚህ ከጀበና ቡና ወሬ በቀዛ ተጎልታችሁ ተረት ታሪክ አድርጋችሁ ለመቅረብ። ጭቆና እንግሊዝ ሀገር ውስጥ ነበር። የሴቶች ጉልበት ይበዘበዝ ነበር እንግሊዝ ሀገር ውስጥ። የህፃናት ጉልበት ይበዘበዝ ነበር እንግሊዝ ሀገር ውስጥ። በመላ አውሮፓ ሴቶች እንደሰው አይታዩም። ይጨቆኑ ነበር፣ ይገረፉ ነበር፣ ይደወደቡ ነበር። እንኳን ጥቁር እንኳን የሆነ ብሔር ጭቆና በሁሉ ዓለም ነበር። ዓለም አሁንም በጭቆና ውስጥ ቀን ያለ ዛሬ የጋዛ ህዝብ እኮ እየተጨቆነ በእነሱ ሞት፣ በእነሱ ደም መፍሰስ፣ በእነሱ እልቂት ላይ እኮ ከተማ ለመገንባት እኮ ነው ኔታንያሁ የሚሮጡት። ዛሬ ዓለም በሙሉ ጭቆናው ኢራን ለመጨቆን አይደለም እንዴ? ገሎ አፍርሶ አውድሞ ነዳጇን ለመንጠቅ አይደለም እንዴ? መላ አውሮፓ መላ አሜሪካ እየተረባረበ ትሪሊዮን ዶላር በጀት ይዞ የሰው ሀገር የሚያፈርሱት ጭቆና እኮ ዛሬም አለ። በቃ ኢትዮጵያ ውስጥ ዘላለም አለ። ብርቅ ነው እኮ ጭቆና ቤትም ዓለም ነበር። እስራኤሎቹ ተጨቁነው ነበር፣ ተሰደው ነበር፣ ተገርፈው ነበር፣ ተገለው ነበር፣ ተጨቁጨው ነበር። ጥቁሮች በአሜሪካ ምድር ላይ ተገለው ነበር፣ ተገርፈው ነበር፣ ተሳደው ነበር። ግን ዛሬ እያንዳንዱ ጥቁር እየወጣ በልተነስ ያለ ምህረት ተበቀል የሚል የለም። ያለፈ አልፏል። አሁን የተሻለ መብትና ዲሞክራሲ እንፈልጋለን። በዛሬ ጉዳይ ላይ እንነጋገራለን። አይ የሆነ ሃይማኖት እኮ የዚች ሀገር ጠቅልሎ ዋጥ አድርጎ ውጫት ነበር። ምን እንደምትፈልጉ አይገባኝም። ሰዋት እሺ እንደሆነ እንባል። እሺ ከዚህ በፊት የሆነ ሃይማኖት የሆነ ብሔር ነበር እንበል። በእናንተ ትርክት እንል። እሺ አሁን ምን እናድርግ? እንጨፋጨፍ ደግሞ ሌላ ይበቀል። አሁን አንቺ እንደምትይው እንደዛ ነው። ሌላ ዓለም እንደዛ ነው የኖረው። ስፔን ውስጥ እኮ የባርሴሎና ህዝብ እኮ ተጨቆና እንኖራለን ነው የሚለው። ግን ገጀራ ይዞ ክላሽ ይዞ አይጨፋጨፍም። ጭቆና በእንግሊዝ ሀገር ውስጥ እኮ ስኮትላንዶች ተጨቆነናል ይሏል እኮ። የሆነ ነገር እኮ ይኖራል። የትም ዓለም ላይ ሊኖር ይችላል። ሰው አሁን ምን እናርግ ነው? ምህረት የሌለው ትዕግስት የሌለው ቶሎሬት የሚያረግ እየተበቀላል። የቱ ጋር አየሽ? ማንን ሲበቀል አየሽ? እንደዚሁ ብሎ ከወሬ መፍጨት የሆነች እንጀራ ለመብላት የኛ ወድ ደግሞ ይለያል እኮ እውነት። እዚህ ሚዲያ ላይ ያለን ሰዎች ከእርሳችን እኮ ክልል እኮ ነው የሚያክል እውነት። ክልል የሌለ የሰማይና የምድሩን አቆላቅሎ የአራምባን ነው ቆባ አጎናኝተው እልቂቱ ለመፍጠር እከል የሚባል ማንንም አልጨቆንም። ጨቁንም ከሆነ ደግሞ ያለመሰልጠን ጉዳይ ነው። ዓለም በሙሉ እንደዛ ነበር። ዓለም በሙሉ እንደዛ። እንግሊዝ 171 ሀገራት ሰሞኑን እንግሊዝ ላይ ነው እየጦነጠንክ ያለው። ለምን ቀጣዩ ደግሞ ማፋሰስ አቅጣጫ በዛ አቅጣጫ ይመስላል። 171 ሀገሮችን ቀጥቅጣ ገዝታለች። ጀርመን እንደዛ፣ ጣሊያን እንደዛ። ዛሬ ግን የዲሞክራሲ አባቶች ሆነው ተከስተዋል። በአንደኛው ዓለም ጦርነት፣ በሁለተኛው ዓለም ጦርነት፣ በሶስተኛው ዓለም ጦርነት የሰው ልጅ እንደ ቅጠል እንዲረግፍ 50 ሚሊዮን ህዝብ ነው የሞተው። እንደዚህ ያደረጉ ሰዎች ዛሬ ዲሞክራሲ አባትኛ ነን ሁ ቁጠሩ ብለው ፊደል ሊያስቆጥሩ ይሞክሩ እነሱ ናቸው። እና ኤኒዌይስ የሆነ ነገር መጥፋት ስትፈልጉ አትፍሩ፣ አትሸማቀቁ። የሆነ ብሔር ይላል። የትኛው ብሔር እናቱ የሆነ ብሔር እየተበቀለ ነው። የትኛው ብሔር እየተበቀለ ያለ እና ጣጣርጎ ሽምቅቅ አያስፈልግ። መናገር ከሆነ መናገሩ ይትፉትና ይለይላቸው እና ተሳክረናል እኮ አሁን እኮ በሰው ደም እኮ ተሳክረናል። አሁን እኮ ምህረት እኮ ተውን እኮ አሁን እኮ ሌላ ታሪክ ውስጥ ገብተን እና ክፉ ቀን አገሪቱ ላይ እንዲመጣ ሰው በሰው ላይ እንዲጨካከን ቂም በቀል እንዲይዝ አታድርጎ። ለምን እንደዚህ አይነት ነገሮች ከመጡ ጥሩ ግርግ ብለን ነው የምንጠፋ። ጥሩ ግርግ አሁን እዚህ መካከለኛ ምስራቅ እንደምታየው ራሱ በአጠቃላይ በዓለም የሰው ልጅ ከምድረ ገጽ ላይ ጥሩ የሚልበት ቀን እየመጣ ነው ያለ። ለምን ጨቋኞች ዘላለም እየጨቆንን ትልቅም ሆን ትንሽም ሆን ሀብታምም ሆን ድሃም ሆን እኛን ነው ካልተቀበል ዶፍጥጠን እንኖራለን። አሁን እኮ አይ እንደማ አንቀበልም የሚሉ እንደ ኢራን ያሉ እንደ ሰሜን ኮሪያ ያለ እንደ ቻይና እንደ ራሽያ መጥ። ስለዚህ ምን ታረጋለህ? ትጋጠምና
የሚመጣውን መቀመቅ ትቀበላለህ፣ ትወርዳለህ አብረን እና እንደዛ ያለው ቀን በእኛ ደግሞ አያምርም። 1 ሚሊዮን ችግር ያለበት አገር ላይ ሰርተን ተለውጠን የሆነ መስመር መያዝ የሚገባን ሰው ወሬ በመፈትፈት ላይ ተጠምደናል። ልክ የሚሞት አይመስለኝም። ይህን ያሳው ነው። ሲሞቻችን ላይክ አድርጉ፣ ሼር አድርጉ።